ሰላም ጤና ይስጥልን የጥቁር አንበሳ ቲዩብ ተከታታዮች፣ እነሆ ሰዓታችንን ጠብቀን ለጆሮ የሚመጥኑ መረጃዎችን ይዘን ተገኝተናል። እስከ ፍጻሜው አብራችሁ እንድትሆኑ እየጋበዝን በቀጥታ ወደ ያዝናቸው መረጃዎች አለፍን። ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተሰረዛችው የፕሪቶሪያውን ስምምነት አናውቅም መባል ሲጀምር ነው አለ የዶክተር ደብረጽዮን ህወሓት። የፕሪቶሪያ የሰላም ስምምነት የፈረምነውም ሆነ ጊዜያዊ አስተዳደሩን ያቋቋምነው በምርጫ ቦርድ ዕውቅና ወይንም ሰርቲፊኬት ባለመሆኑ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። አደገኛ የሚሆነው ይላሉ ዶክተር ደብረጽዮን በምርጫ ቦርድ ስለተሰረዛችው የፕሪቶሪያውን ስምምነትን አናውቅም መባል ሲጀምር ነው ብለዋል። የፕሪቶሪያውን ስምምነት የፈረምነው ምርጫ ቦርድ ሰርቲፊኬት ስለሰጠን አይደለም። በምርጫ ቦርድ ሰርቲፊኬት ያቋቋምነው ጊዜያዊ አስተዳደር የለም። በምርጫ ቦርድ ሰርቲፊኬትም ይሁን ወረቀት የተሰራ ስራ የለም ሲሉም ተደምጠዋል። በእኛ በኩል በግንቦት 5 ምክንያቱ ከፕሪቶሪያው ስምምነት ጋር የተያያዘ የሚቋረጥ ነገር የለም። እንደስከ ዛሬው ይቀጥላል። የፕሪቶሪያው ስምምነትም ሆነ የጊዜያዊ አስተዳደሩ ሲሉ አስታውቀዋል። ዶክተር ደብረጽዮን ገብረ ሚካኤል የክልሉን ተፈናቃዮች በተመለከተ በሰጡት ማብራሪያ ለአምስተኛ ክረምት በመጠለያ አንቆይም፣ ከናንተ ብዙም ስለማንጠብቅ ራሳችን እንገነባለን የሚል የተፈናቃዮች ውሳኔ እየገፋ መጥቷል ሲሉ ገልጸዋል። እኛም ይህንን የተፈናቃዩን ውሳኔ እናስፈጽማለን፣ ከሱ ጎን እንቆማለን ማለታቸውን አዲስ ስታንዳርድ ወሬውን አጋርቶናል። በሌላ ትግራይን በሚመለከት መረጃ ባለሀብቶች ማሽኖቻቸውን ከኢንዱስትሪ ዞን ለማስወጣት መጠየቃቸው ተሰምቷል። በመቀሌ ልዩ ኢንዱስትሪ ዞን የነበሩ ባለሀብቶች ማሽኖቻቸውን ከአገር ለማስወጣት ጥያቄ እያቀረቡ ነው ተብሏል። 9 ወራት ከ37,000 በላይ ሰራተኞች መልቀቃቸውም ነው የተነገረው። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከአገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። ኮርፖሬሽኑ ይህንን የገለጸው የ9 ወራት እቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶችን ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም መናገራቸው ታውቋል። ከምርጫ በፊት መንግስት የፖለቲካ እስረኞችን እንዲፈታና በርከት ያሉ የውጭ ታዛቢዎች ሂደቱን እንዲከታተሉ እንዲያደርግ 4 የፖለቲካ ፓርቲዎች በሰጡት መግለጫ ጠይቀዋል። መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ዛሬ በጋራ በሰጡት መግለጫ የኢትዮጵያ ሕዝብ ቀጣዩን አገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና አገሪቱ ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጭ አድርጎ እንዲወስድ አሳስበዋል። ፓርቲዎቹ ከምርጫው በፊትም መንግስት የፖለቲካ እስረኞችን እንዲፈታና በርከት ያሉ የውጭ ታዛቢዎች ሂደቱን ከመነሻው እንዲከታተሉ እንዲያደርግም ጠይቀዋል። 7ኛውን አገር አቀፍ ምርጫ ለማከናወን የ1 ዓመት ጊዜ ብቻ የቀራት አገራችን በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም ያሉት ፓርቲዎቹ ኢትዮጵያ አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነፃ፣ ፍትሐዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን ብለዋል። ምርጫው የቀረው 1 ዓመት ብቻ ከመሆኑ አንጻር ገዢው ፓርቲ ሰይፉን ወደ ሰገባው በመመለስ አገራችን ውስጥ የተፈጠሩ ቀውሶችን በአስቸኳይ እውነተኛና ሁሉን አካታች የሆነ ድርድር አድርጎ በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጠር በጥብቅ እናሳስባለን በማለት አቋማቸውን አንጸባርቀዋል። አክለውም ፓርቲዎቹ
አክለውም መንግስት ለምርጫው ስኬታማነት ጠቃሚ የሆኑ ሚዲያውን ፍትሃዊ በማድረግ ሲቪክ ተቋማት በነፃነት እንዲንቀሳቀሱ በማስቻል የአፈና ቀንበሩን በማንሳት ለዲሞክራሲ ተቋማት ገለልተኛና ነፃ መደላደል በመፍጠርና የጸጥታ ተቋማትን ከብልጽግና አገልጋይነት በመነጠል ታዛቢዎች ሂደቱን ከወዲሁ መከታተል የሚጀምሩበትን ሁኔታ በማመቻቸት ሚናውን እንዲወጣ እናሳስባለን። ለሰላማዊ ትግል ውጤታማነት ያግዝ ዘንድ መንግስት የፖለቲካ እስረኞችን እንዲፈታ እንጠይቃለን። መላው የኢትዮጵያ ሕዝብ ቀጣዩን አገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና አገር ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጭ እንደሆነ አምኖ መንግስት ወደ መስመር እንዲገባ ጫና በማሳደር እንደ ሕዝብ የበኩሉን እንዲወጣ ጥሪያችንን እናስተላልፋለን ብለዋል። ፓርቲዎቹ በተናጠል የሚያደርጉት ትግል የህዝቡን ስቃይ ከማራዘም የዘለለ ፋይዳ እንደሌለው በመረዳት በጋራ እንዲታገሉ ለሌሎች ፖለቲካ ፓርቲዎች ጥሪ አቅርበዋል። የመሰረት ሚዲያ እንደዘገበው ከሆነ ከመንግስት የመረጃ ምንጮች ደረሱኝ ባለው መረጃ መሰረት የተወሰኑ የፖለቲካ እስረኞች በቅርብ ይፈታሉ። እነዚህ ምንጮች የሚፈቱት ታሳሪዎችን በስም ባይጠቅሱም በኦሮሚያና በአማራ ክልል ካሉ ክስተቶች ጋር ተያይዘው በተለያዩ ጊዜ ለእስር የተዳረጉ ግለሰቦች እንደሚገኙበት ግን ጠቁመዋል ሲል መሰረት ሚዲያ አስነብቧል። አነጋጋሪው የኤርትራ መንግስት ውሳኔ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የውጭ ተጽዕኖና ለብሔራዊ አለመረጋጋት ስጋት ናቸው በሚል ሁሉንም ተቃዋሚ ፓርቲዎችን በይፋ ማገዳቸውን መረጃዎች አመልክተዋል። ኤርትራ የረሃብ ችግር እንዳላጋጠማት በመግለጽ የአሜሪካን የምግብ እርዳታ ሪፖርትን ውድቅ አድርጓል። የዩኤስ ጀነራል ማይክል ላንግሌ እና ሌሎች በውስጥ ጉዳይ ጣልቃ ገብተዋል የተባሉት ሀገሪቱን ለቀው እንዲወጡ መጠየቃቸውም ተዘግቧል። ይህ የኤርትራ ውሳኔ በዓለም አቀፍ ደረጃ መነጋገሪያ የሆነ ሲሆን በተለይ የአሜሪካው ጀነራል ማይክል ላንግሌ ኤርትራን ለቀው እንዲወጡ መጠየቋ ትልቅ አጀንዳ ሆኗል። ኢሳያስ አፈወርቂ በማንኪያ መመገብ የለብንም፣ ራሳችንን ችለን ለመኖርና ለሕዝባችን ምግብ ዋስትና ለመስጠት እንፈልጋለን ማለታቸውን አፍሪካን ኢንሳይደር አስነብቧል። የኤርትራው ፕሬዝዳንት የምዕራቡ ዓለም የቅኝ ግዛት ኃይሎች በተለይም በቅርቡ በኢብራሂም ትራውሬን በአሜሪካ ሴኔት ላይ ክስ የመሰረቱት የአሜሪካው ጀነራል ሚካኤል ላንግሌ የመንግስትን ማዕድን ሀብት ለመቆጣጠርና ለመዝረፍ እየበዘበዙ መሆናቸውንም ተናግረዋል። ለተራበ ሆድ ግድ የማይሰጡ የምዕራባውያን ሀያላን ሀገራት በአፍሪካ ነፃነትን ናፋቂ መሪ ሲነሳ አይወዱም። ከቻሉ በሴራ ካልቻሉ በጉልበት ለማውረድ ይነሳሉ። ለዛም ነው የቡርኪና ፋሶን ወጣት መሪ ልክ እንደ ሳንካራ ለማጥፋት የተነሱት። ምክንያቱም አፍሪካ በእነሱ ላይ ጥገኛ ሁና የምግብ ተመጽዋች እንድትሆን ስለሚፈልጉ። በማንኪያ መመገብ የለብንም፣ ራሳችንን ችለን ለመኖር እና ለሕዝባችን የምግብ ዋስትና ለመስጠት መትጋት ያስፈልጋል። ይህ የኛ ኃላፊነት ነው። እኛ ማድረግ ያለብን አንድ ሀገር ጠንክሮ በመስራትና የምግብ ፍጆታውን ማሟላት ስላለበት ነው። የምዕራቡ ዓለም የቅኝ ግዛት ኃይሎች በተለይም አሜሪካና አጋሮቿ ምዕራባውያኑ በዕዳ ጫና የየራሳቸውን ፍላጎት ከጫኑብን ማንነት ተላቀን በሁለት እግራችን ለመቆም ብቸኛው መፍትሄ ከስንዴ ፖለቲካ በመላቀቅ በምግብ ዋስትናና በኢኮኖሚ ራስን መቻል ያስፈልጋል ማለታቸውን ሰምተናል። ለፓን አፍሪካኒዝም ትግል ታማኝ ነኝ። የ37 ዓመቱ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ ከስፑትኒክ አፍሪካ ጋር ባደረጉት ቃለ ምልልስ ለፓን አፍሪካኒዝም ትግል ታማኝ መሆናቸውን ጠቁመው እንቅልፋቸውን ጭምር ለመሰዋት ዝግጁ መሆናቸውን ገልጸዋል። 2 ሰዓት እተኛ ነበር፣ አሁን ግን ወደ 1 ሰዓት ቀንሼዋለሁ ብለዋል ትራውሬ። ዓላማውን ላለመክዳት ለፓን አፍሪካን ትግል ታማኝ ሆነው ለመቆየትና መላውን ትውልድ ለማነሳሳት ቃልም ገብተዋል። በርካቶች ከቶማስ ሳንካራ ጋር የሚያመሳሰሏቸው ኢብራሂም ትራውሬ በአፍሪካ ወጣቶች የተጣለባቸው ከባድ ኃላፊነት እንደሚረዱትም ጠቁመዋል። አፍሪካ በብዙ ፈተናዎች አልፋለች። አንድ ልንሆን፣ ልንሰራ፣ ልናድግ የምንችልበት ጊዜም አሁን ነው። ተልዕኳችን ነው፣ እንፈጽመዋለን ሲሉ ለስፑትኒክ አፍሪካ መናገራቸው ታውቋል።
እስካሁን ስትከታተሉት የነበረው ከጥቁር አንበሳ ቲዩብ ሲተላለፍ የነበረውን በመረጃ ሰዓታችን ላይ ይዘን የቀረብናቸውን መረጃዎች ነበረ። አብራችሁን ስለነበራችሁ እያመሰገንን ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የቻናላችን ቤተሰብ የሆኑ ዘንድ በአክብሮት እየጠየቅን ለምድራችን ሰላምን ለሀገራችን አንድነትን እየተመኘን እኛ እዚህ ጋር ተሰናበትን።